ከሙዚቀኛ ወደ ፋሽን ኢንዱስትሪ እንዴት ማታ ነው ፕሮግራማ መሀል ላይ ተቃጠለ። የሰጠችኝን ዲዛይን ያበላሸውባት እና ሜካፕም እንደምትሰሪ ደግሞ ሰማሁ። ግማሽ ፓርቱ እንደዛ ነው፣ መጥይጣል ነው፣ ስደተኛ ጠል ነው። ሜካፕም ላይ ሜካፕ በጣም ነው የምወደው። ላለሽ መፈልገው ጠቅላይ ሚኒስትራችንና ዶክተር አብይንና ባለቤቱን ሰላም ዲዛይነር ሃይማኖት ባላለው የቻር ፋሽን መስራች ነኝ። ዛሬ በአርቲስት ቲቪ ኩል ፕሮግራም ላይ አብረን ቆይታ እናደርጋለን። ቤቶች ሃይሚ እንዴት እንኳን ደህና ጠበቅሽኝ። ሰላም ነው? እግዚአብሔር ይመስገን። ዋው እንግዲህ ዛሬ በኩል ፕሮግራም ቤትሽ ነው የተገኘ ነው። ዌልካም። በጣም ነው የሚያምረው ቤትሽ። በጣም ስራ ላይ ሆነሽ ነው ያገኘሁሽ አይደለ? እስቲ ደግሞ ቁጭ ብለን ደግሞ ሃይሚ ማናት ምን አይነት ስራዎች ሰርታለሽ የሚለውን ደግሞ ቁጭ ብለን እንጫወት። እሺ እንግዲህ ዛሬ በቡና ነው የምንጀምረው። ቆንጆ ቡና ነው የምጋብዝሽ፣ የሀገሬን ቡና። ሲያምር ራሱ ሴሬሞኒው ሲኒዎቹ ያምራሉ። በጣም ከለርፉል ነገር በጣም ነው የምወደው። ተወጃልቻ ስጋባ ጀምሮ እያየሁኝ ነው ልብሶቹም ላይ የተለያዩ ከለርፉሎች አሉ። ቡናዬንም እንደምትወጂ ተስፋ እናደርጋለሁ። በስኳር ነው ወይስ? አንድ ማንኪያ። አንቺስ እንዴት ነው ቡና ላይ? ቡና በጣም ጠጪ ነኝ። በጣም ነው የምወደው ቡና። እውነት። ስለዚህ በቀን ስንት ትጠጫለሽ? ምንም ባጋጠመኝ ሰዓት ሚስ የምታደርገኝ? 3 እጠጣለሁ። ዋው! ጠዋት፣ ምሳ ሰዓት and ማታም እጠጣለሁ። እንቅልፍ አይረብሸኝም ምናምን። አንዳንድ ሰው ቡና ላይ እንትን ይላል አይደል? ለእንቅልፍ ምናምን ይቸገራል። አመሰግናለሁ። እስኪ ሃይሚ እንተዋወቅ። ሃይሚ ማናት? ሃይሚ ዲዛይነር ሃይሚ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ነው። ያው እስከ 20 ምናምን አመት ድረስ
ሙዚቃ ውስጥ ነበርኩ ሙዚቀኛ ነበርኩ ስቲቮ ነበር ክላርኔት ነበር የሚጫወተው የፌደራል ፖሊስ ማርሽ ባንድ ውስጥ እና ግን እዛ ውስጥ ሆኜ በጣም ነበር የምወደው ዲዛይን እወዳለሁ በቃ ያለው በደንብ እና ከዛ እንግዲህ ከዛ ሆኜ እዛም እያለሁ አንዳንድ ነገሮች ክሬት አደርጋለሁ ያለው ምናምን ግን የመማር እድል ወደዚህ እንትን ውስጥ ለመግባት የቻልኩት ሳውዝ አፍሪካ ሄጄ ነው ኦኬ ከሙዚቀኛ ወደ ፋሽን ኢንደስትሪው እንዴት ከፍላጎት ባሻገር ግን እንዴት ለመግባት አርት ሙዚቃ ማርት ነው ፋሽን ማርት ነው ግን ውስጤ ነበር በጣም በቃ ከልጅነቴም እንትን ማስዋብ ቤትዋን ማስዋብ ይሄ መዘነጥ ምናምን የሚባሉ ነገሮች በጣም ነው የሚያስደስቱኝ ከለር ማች ምናምን ማስከር ይችላል በጣም ዘንጠሻል ዛሬ ቴንክ ዩ ሶ ማች እና እንደዛ አይነት ከለር ምርጫዎች ላይ ምናምን ሰው ልብስ ሲለብስ በጣም ነው የማየው መንገድ ላይ ምናምን ግን ይሄ ላይክ ዲዛይነር ሆናለሁ ምናምን የሚል እንትን ኖሮኝ ሐሳብ ኖሮኝ ድንገት ነው ወደዚህ እንትን ውስጥ የገባሁት ዛት ሚንስ ጥሪ ነበረኝ ትክክል ያ እና እዛ ትምህርት ጀመርኩኝ ሳውዝ አፍሪካ እዛ ነው የተማርኩትም ዲዛይኑ ኦኬ ያ ከተማርሽ በኋላ ወደ ስራ ገባሽ ወይስ ራስ ላይ መጀመሪያ ዲዛይን በማድረግ እንዴት ነው የጀመርሽ መጀመሪያ ራሴ ላይ ከዛ ፋሚሊ ላይ ቤት ውስጥ ምናምን ስናይ ላይክ ሰው እንዴ በጣም ናይስ ስሪልን ምናምን ማለት ጀመሩ ጓደኞቼ ስሪልን ማለት ጀመሩ ምናምንና ሲለብሱ አሪፍ በቃ እንትን ነው ከሰው ፊድባክ የሚመጣው ቆንጆ ነው በርቺ ለምን አሰሪው ምን ስራ ምናምን ኦኬ ለስራው እሺ እና አንድ ጊዜ ኦርደር ተቀበልኩኝ ማለት ነው ሰርግ ምናምን የሆነ ትልቅ ፕሮግራም ነው ያላትና ኦርደር ተቀብዬ የመጀመሪያዬ ማለት ነው ከዛ ስራውን እየሰራው ማታ ነው ፕሮግራማ መሀል ላይ ተቃጠለ ስተኩስ ስራውን ጨርሼ ምናምን በጣም የሚያምር ልብስ ነውና ወይኔ ተቃጠለ ማለት ነው በቃ ስተኩስ ላስት ሚኒት ላይ ማለት ነው ላስት ሚኒት ላይ ከዛ ምን ላድርገው ላይክ እንትን አላልኩም ምናምን ማለት አልቻልኩም ከዛ የሆነ ነገር መፍጠር ፈልጌያለሁ ምናምን አልኳት የሰጠችኝ ዲዛይን አለ የሰጠችኝን ዲዛይን ያበላሽውባት እና ምን በቃ የሆነ ነገር ክሬት ላድርግልሽ ይሄ የሰጠሽኝ የተለመደ ስለሆነ ጥፋትሽን ለመሸፈን ምን ልበላት ተቃጠለብኝ ምናምን እቺ አምናኝ ነው የሰጠችኝ ገባሽ አንደኛም ሰፖርት ለማድረግ ነው የመጀመሪያ እንትኔ ነው በቤት ውስጥ ምናምን እንደዚህ ተለመደ እየለበሱልኝ ነው ግን እንደዚህ ኦፊሻሊ ፕሮግራም ላይ ምናምን ግን ገና በሷ ነው የሚጀምረው ከዛ ይሄ ፓርት ነው እንደዚህ ልጥፍ ተደርጎ ምናምን ነውና ይሄ እንዳለ ነው የነደደው ማለት ነው ካውየው እኔ ከቁጥጥር ውጪ ሆነ አላቅም ብቻ ግን እግዚአብሔር ላይክ መንገድ ሲያረጋው ነው ፓሽኔ ቼንጅ ሲያረጋው ማለት ነውና አሁን እነዚህ የምታያቸው ጋውኖች እነዚህ የምሰራቸው ጋውኖች በዛ ምክንያት ነው ከፈትኩት እሺ የተቃጠለውን ፓርት ቆርጬ ሳወጣ ጋውኑ እንደዚህ ክፍት ሆነ ማለት ነው ኦኬ ክፍት ከሆነ ምን ላድርገው የሆነ ነገር ግን ወዲያው ከዛ በጣም ተወደደ ነው ምልሽ ሰርግ ላይ ምናምን በዛው ነው ብም ያለው ሳላስበው ዋው ስሪልን እንዴት የሚያምር በቃ አንድ የሆነ ነገር ፈጠርሽ ምናምን በቃ አዲስ ነገር አይገርም በዛው ነው ወደ ቢዝነስ ውስጥ የገባው ባለቤቷ ሲሰጠችሽስ ምን አለች በጣም ወደደችው እንኳን ቀየርሽልኝ ምናምን አለች ግን ፋይናል ከፕሮግራሙ ካለቀ በኋላ እንደዚህ ሆኜ እኮ ነው የቀየርኩብሽ ምናምን በቃ ለበጎ ነው ካውያውን አመስግኘው ባለውለቴ ነው ከዚህ በኋላ ምን ሐሳብ አዲስ ሐሳብ ውስጥ ታስቢ በቃ ካውያትና እና ብዙ ጊዜ እንደውም በቃ ልክ አሁን አንዳንድ ሰው ቻሌንጅ ምናምን ሲገጥመው እዛው ቻሌንጅ ላይ ቆሞ ማልቀስ ምናምን ሊመጣ ይችላል እኔ ግን እድሜ ለዛ ካውያ እውነቴን ነው አስተማሪ ልክ የሆነ ነገር ሲመጣ እዚህ ጋር እንትን መናደር ሳይሆን በምን ልቀየር ወደ ሶሉሽን ወዲያው ነው እና እንግዲህ
የህይወት ትምህርት ሆነኛል። የሚገርም ገጠመኝ ነው በእውነት። እና ያው በዚህ ውስጥ ይካርጋው የተለያዩ ጋውኖች ነው እንግዲህ አሁን ክሬት ያደረግሽውና አንቺም የለበሽው በጣም ነው የሚያምረው። በስማ እና ከዚህ ኢንስፓየር ሆነሽ ነው ማለት ነው የተነሳሁት እና በጣም ተወደደ። ዲዛይኖችሽንስ የት ሀገራት ሄደሽ አስተዋውቀሻል? ፋሽን ሾዎች ላይ ምን ፋሽን ሾዎች ላይ ተሳትፈሻል? እሱን እናንተ። ያው መነሻዬ ያው ሳውዝ አፍሪካ ሆኖ እዛው ነው የተማርኩት። ኮንጎሊዝ ናት ያስተማረችን። የካናዳ ድርጅት ስፖንሰር አድርጎ ነው የተማርነውና ብዙ እንትኖች ነበሩ ትምህርት ቤት ውስጥም የናይጄሪያ ዜጎች፣ የሳውዝ አፍሪካ፣ ኮንጎሊዝ ምናምንና ያ እንደ ቲም ተዋቀርን ማለት ነው። ኦኬ። እና አፍሪካ ዋን አይደንቲቲ ብለን ቲሙን መሰረት ነው። እና አሁን በየሀገሩ ሳውዝ አፍሪካ የተለያየ ኬፕ ታውን፣ ደርባን፣ ጆበርግ ላይ፣ ፕሪቶሪያ ላይ ስጀምር ፋሽን ሾው የጀመርኩት እኔ ነኝ የጀመርኩት። ፕሪቶሪያ ላይ አደረኩኝ። ቆንጆ ምን ይመስል ነበር ግን መጀመሪያ? በጣም ላይክ እንደዚህ ነው ማለት በጣም ትልቅ የሆነ የሚከብድ ምናምን አይነት አድርጌ ነው በቃ ጀስት ልብስ አዘጋጀው ነገርኳቸው። ቲሞች ያው አብረን ስንሰባ ስለነበር ፍሬንድ ነን። እንደዚህ ላደርግ ነው ምናምን አልኳቸው። ኦኬ ሆቴል ምናምን በጣም በቃ ቆንጆ ከምልሽ በላይ የመጀመሪያው ነው እንደዛ ሲሆን፣ ለዛውም እንግዲህ እኔ ብቻ ነው እንትን ያልኩት ምናምንና አሪፍ ሆነ። ኦኬ በጣም እንደዚህ ከሆነ ሌላም ማድረግ እችላለሁ ማለት ነው የሚለው። ከዛ ጆበርግ ላይ፣ ከዛ ኬፕ ታውን፣ ዋው፣ ከዛ ሀራሪ ዚምባብዌ። በ3 አመት ውስጥ ብዙ ሀገራት ነው እንትን ያልነውና በጣም ጥሩ ነው። ቲሙ ጥሩ ነው። የተለያየ የአፍሪካ ሀገራት ነው እና አሁን ደግሞ ቦትስዋና አለን። ከቦትስዋና ናይጄሪያ እንሄዳለን። ከዛ ፈረንሳይ፣ ካናዳ እንደዛ ያለን ብቻ ብዙ ኔክስት ይር ይቀጥላል። ዋው ከአፍሪካ ወደዛ አልፈሻል ኦልሬዲ። አሁን አፍሪካን አልፈሻል። ፋሽን ኢንዱስትሪውን እንግዲህ በተለያዩ የፋሽን መድረኮች ላይ ስራዎችን እያሳየሽ ነው። እንደሱ ማሳየትሽ ላንቺ ለስራሽ ምን አይነት አስተዋጽኦ አድርጎልሻል? ምን ጠቅሞሻል? እኔ በጣም የጠቀመኝ ነገር አንድ ብዙ የሚያሳስበኝ ነበረ ላይክ በደንብ ነው የሀገር ልብስ የምወደው ምናምን አያቴ ስቴጅ ለብሳ ምናምንና ይሄ በደንብ ኢትዮጵያዊነት የሚሸተትበት ቤት ነው ያደግኩት ምናምንና ግን አሁን እኛ ጋር ስንመጣ አሁን እኛ ኤጅ ላይ ስንመጣ ምናምን ሁሉም ሰው ፕሮግራም ላይ ብቻ ነው ታስቡ። አገር ልብስ አይተሽ ከሆነ ሄቪ እንትኑ ትልቅ ስለሆነ ምናምን የትኛውን ቦታ ለብሰሽ የምትንቀሳቀሽው አይደለም። ግዴታ ድግስ መሆን አለበት ወይ ቸርች ላይ በዓል መሆን አለበት ምናምን። ማስተዋወቅ እፈልጋለሁ። ጥቁሮቹ የራሳቸውን ልብስ በደንብ ኢቨን ድግስ ምናምን አይጠብቁም። የትኛውን ቦታ ለብሰው ታያቸዋለሽ። ለምን እንደፈለጉ አድርገው ስለሚሰሩት። የኛ ግን የሆነ አለ በቃ የተሰጠው ስዕል ማለት ነው። ከዛ መውጣት አለበት የሚል እንትን አመጣው ማለት ነው። አፍሪካ ላይ ነኝ ያለሁት። የአፍሪካን እንትን ማለት አለብኝ። የሀገሬን ፕሮሞት ማድረግ አለብኝ። ስለዚህ ሚክስ ማድረግ አለብኝ የሚል ነገር አመጣውና ይሄ አፍሪካ እንትን ነው። እነሱንም ኢንስፓየር አደርጋለሁ። ሁለተኛ ደግሞ የኛ ማቴሪያል ይሄ ወልደየስ የሚባለው ላይክ ጎጃም አዘና ማይገርም እሱን ነው የምጠቀመው። እንደምታያቸው በጥለት ተጠቀማሉ ምናምንና ለየትኛውም አሁን የአፍሪካዎቹም ዋው የኛ ብለው ይለብሳሉ አይደለ? እዚህ ላይ ስላለ የኛዎቹም የኢትዮጵያ ከአፍሪካ የወጣ ደግሞ አውሮፓ ሌሎቹ ነጮቹ ምናምን ደግሞ እንትን ነው የሚሆኑ። ይሄ ዩኒክ ነገር ነው የሚሆነውና በየትኛውም ታይም የሚለበስ ነው። በየትኛው ለዘነት በቲ ላይክ እንደዚህ አርገሽ ምናምን ድግስ ምናምን ትሄጃለሽ። ኖርማል ሁን በቲ ደግሞ በሸራ ጫማ በጂንስ ምናምን አርገሽ እቺን አንዷን ለብዙ ነገር መጠቀም ትችያለሽ። ለኖርማል ብትፈልጊ ለመዘነጫ ምናምን እንትን ኮስት ሚኒማይዝ ያደርጋል። ዋው በጣም ቆንጆ አድርገሽ ነው ልብሱን አዋቅረሽ የሰራሽው። በጣም ነው የሚያምረው። እነዚህን ስራዎች እንግዲህ የተለያዩ አፍሪካን ሀገራት አስተዋውቀሻልና ከኛ ሀገር ፋሽን ሌቭል ጋር ስታነጻጽሪ ምን ይመስላል አሁን ያለው የፋሽን ኢንዱስትሪ?
እኛ ሀገር ላይ አሁን በጣም እውነት ለመናገር በጣም ሄዷል። በጣም ስፔሻሊ አሁን 5-6 10 ዓመት ባለው ታይም ውስጥ ስፔሻሊ ግን 5 ዓመት በደንብ ነው ባዛሮች ላይ ገባለው። እዚህ የዩኤን አፍሪካ ምናምን የሚያዘጋጀው አለ ስካይላይት ምናምን ገባለው እዚህ እና የብዙ ክሬቲቪቲ ዋው በቃ በደንብ ሄደናል። በጣም ደስ በሚል ሁኔታና ኦብቪየስ ጥሩ ስቴጅ ላይ ነው ያለው ባንቺ እይታ። በደንብ ምን የተለወጠ ግን ይመስልሻል አሁን ከበፊት አንፃር? አብዛኛውን ጊዜ አሁን አንቺ እንዳልሽው ፋሽን ላይ ብዙ ጊዜ ሪጅድ ነን አይደለ? የሆነ የተለመደ ነገር ብቻ የመስራት ነገር አለና አሁን ላይ ደግሞ ትንሽ ክሬቲቪቲ የሚያየን ነው። ሰው በደንብ አዌር ሆኖ ነው ትምህርት አግኝቶ ነው ብለሽ ነው የምታስበው ወይስ በቃ ጊዜው በደንብ ሞደርን ሲሆን እያደገ መጥቶ ነው የምትይው? ጊዜው ሞደርን ሲሆን አንድ ተጽዕኖ አለው። ለምን አሁን በቃ አሁን የኢትዮጵያ ልብስ ሲባል በቃ የሆነ አሁን ግን ሁሉም አይተሽ ከሆነ እያንዳንዷ ነገር ክሬት ተደርጋ የሰውን ማይንድ ነው የማየው። በቃ ዋው ባዛር ውስጥ ብዙ ይገባል አይደለ? እያንዳንዱ የገቡት ግን የተለያየ ነገር ነው ይዘው የሚመጡት። አንድ አይነት የሀገር ልብስ ሆኖ ግን የሚሰሩበት እንትን የተለያየ ነውና በደንብ ነው እኔ አድጓል ብዬ ነው የማስበው። ትምህርት ቤት አለ በደንብ አለ፣ ግን ሞር ደግሞ ሊመጣ በደንብ ደግሞ ቢያድግ ዲማንዱ ቢሰፋ እንደዛ አይነት እንትን አለኝ። ያው ወደፊት ደግሞ እኛም እናስባለን ስኩል መክፈት። ኦኬ ያ ሴቶችን የማሰልጠን ለምን ኢምፓወሪንግ ሴቶች ላይ ነው እንትን ነውና አፍሪካ ዋን አይደንቲቲ ሴቶች ላይ ነው ሞር ላይፍ ቼንጂንግ ሙቭመንት ምናምን ይባላል። ከዚህ የምናዘጋጀውን እንትን ራሱ ገንዘቡን ኢምፓወር ማድረግ ነው ወጣቶች ላይ። ገና እያደጉ ያሉ ልጆች የሉ ሞዴሊንግ የሚፈልጉ የነሱን ብቃት ማውጣት እንጂ አሁን የታወቁትን እያመጣን አይደለም። ሞዴል መሆን የሚፈልጉትን እያወጣን ዲዛይኑ ላይ ያሉትን ደግሞ እድል እየተሰጠ ምናምን ያሉትን ማሳደግ ላይ ነው ያለነውና ኔክስት ይር ኢትዮጵያ በጣም ትልቅ ፕሮግራም አለ። በጣም ደስ ይላል። ሆፕፉሊ አሪፍ እንደሚሆንልሽ ተስፋ አደርጋለሁ። አምናለሁ እንግዲህ ለእግዚአብሔር ፈቃድ። ደቡብ አፍሪካ ላይ እንግዲህ አሁን ላይ ትንሽ ሰላም አይደለም፣ ብጥብጦች አሉ እና ከሱ ጋር ተያይዞ ፋሽን ኢንዱስትሪውን በምን መልኩ ነክቶታል ብለሽ ታስቢያለሽ? አንቺ ስራስ ላይስ ምን አይነት ተጽዕኖ አምጥቷል? አዎ በደንብ ኢፌክት አለው። ለምን አሁን እኛ እንደ አፍሪካ ነው የተቀናጀ ነው። ሳውዝ አፍሪካ ላይ ያለ ነው። ሳውዝ አፍሪካ ላይ ያለው እንግዲህ ዜኖፎቢያ ሁሉንም ነው የሚነካው፣ ቲማችንንም ነው የሚነካውና እኛ ያው እንተዋወቃለን። ኢቨንም ላይክ ሁሉም ነው ማለት አይቻልም። ማለት ብዙ አመት አቅፈው ያኖሩ ናቸው ምናምንና ግማሽ ፓርቱ እንደዛ ነው መጥይጣለ ነው ስደተኛ ጠል ነው። ሌላው ደግሞ ሰፖርት የሚያደርግሽ ነው የሚያቅፍሽ ነው ምናምን። ግን አሁን ያለው ነገር አሁን የተፈጠረው ነገር እውነት ለመናገር ለሁሉም ሰው ለሁሉም ስደተኛ ከባድ እንትን ነው። ያው ስደተኛ ሳይሆን ነዋሪው አይደለም እኛን ራሳቸውንም ነው እያስቸገራቸው ያለው። ለምን ኢኮኖሚ ላይ የሚያስቸጋሪ ነው። አንድ ቀን ሱቅ ሲዘጋ ብዙ ነገር ነው ልጅ የምታረጊውና በደንብ ነው እንትን ያለው አፌክት ነው። እንደ አፍሪካዊትስ ምን አይነት አስተያየት አለሽ እዚህ ላይ? እንደ አፍሪካን ማለት ኢትዮጵያውን የአፍሪካ መቀመጫ አይደለ? ይሄንን ነው እኔ እንደው ማጉላት የምፈልገው። አሁን በየሀገሩ ስንዞር ኢትዮጵያዊን ነኝ እዛ መሀል ያለውትና ሞር ማለት ኢትዮጵያዊነት የኢትዮጵያዊነት ግሬስ አለ አይደል? የኛ ራሱ የሆነ ከባህሪ አንፃር ከምናምንና ያ ጎልቶ እንዲታይ ነው እንትን ብለው ምናምንና እህትና ወንድማማቾች ነን። እነሱም ምንም ከሌ ምን ባል አይደለንም። አንድ ሆነን ተያይዘን ካላደግን በስተቀር አስቸጋሪ ነው የሚሆነው። ለሌላ በር ነው የምንከፍተው ምናምንና ይሄ ነገር እህትና ወንድሞች ነን። እንደ አንድ አፍሪካ እንደ አንድ ኢትዮጵያ ሳይሆን እኔ እንደ አንድ አፍሪካ አንድ ሆነን ተያይዘን ብንሮጥ ነው የሚጠቅመን። ማለት ጸብ መለያየት ለማንም አይጠቅምም። ይሄ አሁን አፍሪካ ዋን አይደንቲቲ ስንል ራሱ እንደ ቲም ስለሆነ ነው ብዙ እያደግን ብዙ እየሮጥን ብዙ ሀገር እየደረስን ያለ ነው አይደለም? አሁን እዚህ ጋር ሳውዝ አፍሪካ ተነጥላ ብትሄድ እንትን ጸብ ቢፈጠር አየሽው ቲሙ ተበተነ አይደለ?
ስለዚህ ጸብ ለማንም አይጠቅምም እና አንድ ነው። ይሄን ነው ማስተላልፈው። ትክክል። እስኪ ደግሞ አሁን ስላለበሻቸው ደግሞ ሰዎች እናንሳ። እንግዲህ ሆፕፉሊ ከብዙ ሰዎች ጋር ተገናኝተሻል በስራዎችሽ እና ማንን አልብሰሻል? እንግዲህ ብዙ ከኮቪድ በፊት ብዙ እንትን የነበረው ቸርች አካባቢ ነው። ያ ብዙ የሙዚቀኞች የስም ባልጠራ ሙዚቀኞች ብዙ ታዋቂ ሙዚቀኞች፣ መሳሪያ ተጫዋቾች፣ ዘማሪዎች ይህን ፕሮግራም ያሉ ምስክርም ይሆናሉ፣ አገልጋዮች፣ አፖስቶሎች ምናምን በደንብ በቃ ከውጪ ሳይቀር ከነጮች ሳይቀር ምናምን ብዙዎች ጋር ደርሷል ልብሴ። ኦንላይንም ዩኤን ላይም ስለምገባ ብዙዎች አምባሳደሮች ላይ የቺሊ አምባሳደር ምናምን እንደዚህ ያሉ አምባሳደሮች ላይ ብዙዎች ጋር ደርሷል። ቻቺ ታደሰም እንደዚሁ በብዙ ሰፖርት እያደረገች ነው። እንደውም ሳውዝ አፍሪካ መጣ በሰራችው ስራ ላይ እሷንም ሳልብስ ነበር ምናምን ነበር ፊድባኳ የቻቺ ወይ በጣም ደስ የሚል ነበረ። ያ የኢትዮጵያ ልዑልንም ጎብኝተን ነበረ። እሱ ጋርም ያለው ፊድባክ በጣም ደስ ይል ነበርና ኔክስት እንደውም ከፕሬዝዳንታችን ቀጥሎ ወደ ልዑል ነው። ሃይሚ እንግዲህ ሳይሽ በጣም ሜካፕሽ በቃ በጣም ነው ያማው እና ሜካፕም እንደምትሰሪ ደግሞ ሰማሁ። የብዙ መልቲ ታስከር ነሽ አይደል? ዘፈኑም ላይ ነበርሽ፣ ሜካፕም ላይ ዲዛይኑም ላይ እና ስለ ሜካፑ ደግሞ ሜካፕም እወዳለሁ። አርት አይደለ? አርት ነው። ሙዚቃውም አርት ነበር። በጣም እንትን ነኝ ከልጅነቴም ነው አርት ወድ ነበርና ሜካፑም ላይ ሜካፕ በጣም ነው የምወደው እና ሞዴሎችንም እኔ ነኝ የምሰራው። ግን አያስቸግርም? አሁን ዲዛይን አድርገሽ ከዛ ደግሞ አት ዘ ሴም ታይም ሜካፕ በጣም ይሄ ደስ ብሎኝ የምሰራው ላይ ሙዚቃውን ስሰራ ውስጤ የሆነ የሚሰማው ሀሴት የሚያደርግ ነገር አለና ይሄ አልብሻቸው ልብሶቼ ለብሰው እነዛ ቆንጆዎች ከእንደገና ደግሞ ሜካፕ ስሰራቸው ይሁን አይደክመኝም፣ ትዝ አይለኝም እየሰራው እንደሆነ በጣም ያው ስኪን ቴራፒስት ነው ሙሉን የተማርኩትኝ። ሰርተሽበታል? አዎ የሰራሁበት ነው ሰራበታል። አሁንም የሜካፕ እንትኑንም ሰሪበታለሽ? አዎ ኤችአር ቢዩቲ ነው የሚባለው እሱ። ኦኬ ያ ኤችአር ቢዩቲ ኤችአር ፋሽን ነው። ኤችአር ቢዩቲ ስሙ የተለየ ሚኒንግ አለው? ምንም የኔና የትልቅ ልጅ ሩት ሃይማኖትና ሩት ሲያጠር ኤችአር ዋው በጣም ደስ ይላል። ስለዚህ አሁን ወደ ሜካፑንም ዲዛይኑንም ነው አንድ ላይ እየሰራሽበት ያለሽ? ሜካፑንም ዲዛይኑንም ሰራው። ሜካፕም እንደዚህ ሲፈልጉ እሱንም ሰራለው። ሰርግ ላይ ሙሉ ከነ ልብስ ምናምን የሚያዙኛሉ። በዛው ሜካፑንም አብሬ ጠቅለል አድርጌ ፉል ፓኬጅ ነው። ዋው በጣም ደስ ይላል። ያንቺ ሜካፕ ባይዘው በጣም ነው የሚያምረው። ቴንክ ዩ። በቃ ሲምፕል እና ደግሞ ኢንቴንሽን ሳይለቅ ነው። አንዳንድ ጊዜ ሜካፕ ሲነሳ ለወጠሽ እኮ ሜካፑ ሌላ ሰው መሰልሽ ምናምን የሚባል ነገር አለ። እንደሱ አይነት ኮሜንቶችን አንቺ እንዴት ነው የምትቀበዩ? ያ ሜካፕ በኔቸር ጀስት ያለሽን ነገር አይደለም ፈካ አድርጎ ለማውጣት ነው እንጂ እስኪ ቀይር ከሆነ ሌላ ወደ አርት ውስጥ ነው የምትገቢው። አሁን ሜካፕ አርቲስቶች አሉ የሲኒማ አሁን እሱ ቢሆን ኦኬ። ግን አሁን እኛ ሜካፕ ሲባል የራስሽን እያለ እዛች ላይ ፈካ ለማድረግ እንደዛ ነው እኔ ማምነውና እንዲህ ኦቨር የሆነም ነገር ባልሰራ መርጣለሁ። አንዳንዶቹ የሚከራከሩኝ ግድ የላቸውም በኋላ ነው በታይማ ይመስላቸው፣ ግን ፎቶ ላይ ምናምን ወጥቶ ወይ ነገር ወይ ሌላ ሰው መሰልሽ ለምን ያለን ውበት አለ እዛች ላይ በቃ ጎላ ትንሽ ብቻ መጨመር። እስኪ አይሚዬ እንደ አንድ ዲዛይነር እንደ ሜካፕ አርቲስት ፋሽንን በምን መልኩ ነው የምታየው? ፋሽንን የማየው የውስጥ ታለንት የውስጥሽን ታለንት የምታወጭበት ይሄ ላይክ እየሄድኩም የሆነ የሚመጣልኝ ነገር አለ ማይንድ ውስጥ ምናምንና ስታውጩ ትንፍስ። አሁን ሰው የሆነ ነገር ይዞ ትንፍስ ሲል ምናምን የለም እና አንድ ስራ ጀምራለሁ ልሰራው ይመጣልኝና ጀምረውና ጨርሾ ካላዩ መተኛት አልወድም። ኦኬ ለሊት 6-7 ሰዓት ምናምን ሊሆን ይችላል እስከ መቶልኝ ያየሁት ነገር እስከ ጨርሰው ድረስ እና ፋሽን ይሄ ከውስጥሽ የሚወጣ ነገር ነው እና ያስደስታል። አይ ነው
እንደዛ ነው ውስጤ ንገልጽ ልብሶችሽን ሳይው የተለያዩ ዲዛይኖች ነው እንግዲህ ያሉት እና ኮንሰፕቱን ከየት ነው የምታመጪው? የተለያየ ዲዛይን ያለው ልብሶች ላይ አይደለ የምትጠቀሚያቸውን ዲዛይኖች እስቲ ከምን ተነስተሽ ነው ዲዛይን የምታረጊው የሚለው እናንሳ። ከምን ተነስቼ ነው? ከማይንድ ተነስቼ ነው። ውስጤ እጀምራለሁ የሆነ ነገር ልሰራ ጀምርና ይሄን ራሱን እንጃ ይመራኛል ውስጤ እንደዚህ እንዳደርግ ምናምንና ሞር ግን እነዚህ ጋውኖች ላይ የተወደደም ነው ሰውም ደግሞ በደንብ ሰው ልብ ውስጥ ገብቷል። ኢዚ ደግሞ ቀላል ነው ለመልበስም ቀላል ነው ለእይታም የሚከብድ ምናምን አይደለም። ስለዚህ ሰውም ሳይጨናነቅ ፕራይስም አፎርደብል የሆነ ምናምን እንደዚህ ቀለል ያለ ህይወት ቀለል ያለ አለባበስ ሲምፕል ላይፍ ስታይል በቃ እንደዛ ነው። ዋጋ ስትይ ግን አፎርደብል ነው አልሽኝ። ምን ያህል ነው ጋውኑ? ለምሳሌ አንድ የ5000 ያለ 7000 አለ የ3000 አለ የ2500 አለ እስከ 1000 ድረስ አለ እና እንደየአገሩ ኢትዮጵያ ውስጥ የምንሸጥበት ፕራይስ አለ ውጪ ስንወጣ ደግሞ የምንሸጥበት ፕራይስ አለ። አገር ውስጥ ግን ቀለል ብሎ ሰው እንዲለብስ እፈልጋለሁ ሁሉም ጋር እንዲደርስ ማለት ከእንትኑ የበለጠ ሰው ለብሰሹ ምናምን ሳየው እኔ ያኖርካታይ ከፕራይሱ ከማገባላ በጣም እንግዲህ የተለያዩ ጋውኖች እያየሁኝ ነው። ለኔም እስቲ ምን አይነት ከዚህ አለባበስ ጋር ምን አይነት ይሄዳል የሚለው ትመርጪልኛለሽ? ተነስተንኒ በጣም በደስታ እንግዲህ ዋው ሲያምር ከለሩ ድምቅ ያለ ግሪን አይደል? አዎ ከለርፉል ነገር ነው የምወደው። አዎ ብለሽኛል ቀደም ቤትሽም እያየሁኝ ነው ከለርፉል የተሞላ ነው። በጣም ነው የሚያምረው ከለር ነገር ሞቅ ያደርጋል አይደል? ይሄ ማይንድሽንም የሆነ ሪፍሬሽ የማድረግ እንትን ብራይት ከለሮች ስለዚህ አንቺን መልበስ ለማልበስ ያሰብሽ ባደምቅሽ በደምቅ እንዳልሽ ደምቅ ብትልሽ በዚሁ ደምቀሽ ቀሪ እሺ ካልሽ እንደሚያሳምርሽ ምንም ጥርጥር የለኝም። አስቤ ጠበቅኩሽ ነው የሚመስለው እኮ አይደል? በጣም ነው የሚያምረው። ከቀሚስሽ ጋር ማች ያደርጋል። እንዴት በጣም ነው የሚያምርብሽ። እውነት በጣም ነው የሚያምረው። ጨርቁም አይከብድም። ቀለል ያለ ነው። ፍሌክሲብል ነው። ፈልጊ በቀበቶ ታደርጊዋለሽ። በጣም ነው የሚያምረው። ዋው አሁን ደግሞ ብርድ ነው ለስታይልም ይመቻል። ደረብ አድርገሽ ከላይ ሙቀትም ይሰጣል አይደል? ሙቀትም ይሰጣል። በፀሐይም ደግሞ ያን ያህል ደግሞ ቀለል ብሎ ከስር ቀለል ያለ ነገር ላይ አሁን አንቺ እንደለበሽው በጣም ነው የሚያምርብሽ። እንዴት ታያችሁ ተመልካቾች? በጣም ነው የሚያምረው። ዋው ቴንክ ዩ ማም። እንግዲህ እዚህም ላይ የተለያዩ ልብሶች አሉ። እስቲ አንዳንዱን ልብስ እናንሳ። አሁን ይሄን ልብስ ከከለሩ አንስቶ ዝም ያለ ከለር ነው ግን እነዚህ ደግሞ ትንሽ ከለር ፉል አድርገውታል። ዋው አሁን ይሄ ከየትኛው ማለባበስ ጋር መልበስ ይችላል? ከየትኛው ብትፈልጊ በጅንስ ብትፈልጊ በነጭ በመናምን በየትኛው መልበስ ይችላል። ዋው በርገንዲ ከለር በጣም ነው የምወደው። ዋው አለባበስሽ ነው እንጂ ወደ ፒንክ ይወሰደሽ ለነገር ላንቺ ከለር ትክክለኛ ወደ ፒንክ ነው በደንብ ነው። ስማ በጣም ብራውኒሽ ዋው አብዛኛው ጊዜ እንግዲህ አንቺ የምትታወቂው በጋውን ነው ማለት ነው አይደል? ያው ከዛ ከካውየው ጊዜ አይ ነው ነገር ሁሉ ለበጎ ነው። ግን እንትንሽን ሳላደንቅ አላልፍም ማለት አንዳንድ ጊዜ አሁን የሆነ ስህተቶች ሲፈጠሩ ደንግጦ ይመታው this is not በቃ ለኔ ተፈጠረ አይደለም ብሎ የመታው ነገር። አንቺ ግን ነገሮችን ወደ ሶሉሽን ለውጠሽ እንደዚህ የሚያምር እንግዲህ
ዲዛይን ትምህርት ሰጥቶኛል ማለት በቃ ወዲያው ነገሮች ሲበላሹ ምን መሆን አለበት ቶሎ ብዬ ስለዚህ የዚህ ሁሉ ውጤት መጨረሻ ይሄ ሆነ እንደዚህ የሚያምር በቀጣይስ በምን አይነት ስራዎችን ጠብቀሽ በቀጣይስ ምን አይነት ስራዎችን እያሰብሽ ነው? በቀጣይ እንግዲህ ያው እንዳልኩሽ ቀጣይ ፋሽን ሾዎች አሉ። ቦትስዋና አለን፣ ወደ ካናዳ እንሄዳለን፣ ፈረንሳይ እንሄዳለን፣ ኢትዮጵያ ላይም አለን። ኔክስት ይር ኢትዮጵያ ላይ በትልቁ የሚያስብነው ያ ሁሉ የአፍሪካ ዋን አይደንቲቲ ሜምበር እዚህ ይመጣል። በትልቅ ጠብቁ በሚቀጥለው ማለት ነው። በሚቀጥለው አመት እና ኔትፍሊክስ ላይም አንዳንድ እንትኖች አሉ ምናምን እዛ ላይም ጥሩ ኔትፍሊክስ ላይ ምን ዶክመንተሪ ላይ በሜካፕም በልብስም የተጋበዝኩባቸው ፕሮግራሞች አሉ። በቅርቡ ይወጣሉ። ዋው ሃይሚ ሀገሬን አስጠራለሁ። ያስጠራሽ ነው በይስ አሁንም በጣም ደስ ይላል። እኔም መልካሙን ሁሉ እመኝልሻለሁ። ግን በዚህ አጋጣሚ ሳልጠይቅሽ እንዳላል ማንን ብታለብሽ ደስ ይልሻል ወደፊቱ? ወደፊቱ እንግዲህ ይሄንን እድል ከሰጣችሁኝ ላለብስ የምፈልገው ጠቅላይ ሚኒስትራችንና ዶክተር አብይንና ባለቤቱን እንዲሁም ደግሞ የከተማችንን ከንቲባ አዳነች አቤቤን ባለብስ በጣም በደስታ ዋው አልብሰሻቸው ደግሞ እና ይሆናል ሆፕፉሊ በመጨረሻም እንግዲህ ማስተላለፍ የምትፈልጊው መልእክት ካለ አካል ካለ እና ደግሞ አድራሻሽ ሴት እንደሚገኝ ለተመልካቾች አስፈልጊ። እንግዲህ ላስተላለፍ የምፈልገው ለሁሉም ሰፖርት ለምታረጉኝ በብዙ የምትረዱኝ ያላችሁ ምናምንና በሐሳብም ጎበዝ በርቺ ያሉ በጀርባ ያሉ ብዙ የጀርባ ጥንት የሚባለው ላይክ እንደዛ ይሄ መውጣት የማይፈልጉ ስማቸው እንዲነሳ የማይፈልጉ ከትልልቅ ደረጃ በቃ እና ብዙ የሚረዱኝ ሰዎች አሉና ከኋላ በጣም ነው ማመሰግናችሁ። ታውቃላችሁ ስማቸውንም ባልጠራ እንዲጠራ ስለማይፈልጉ እና በጣም ነው ማመሰግነው። እግዚአብሔር ይባርካችሁ ማለት እወዳለሁ። እንግዲህ ደግሞ አድራሻዬን ይሄንን ልብስ አይታችሁ የወደዳችሁ አድራሻዬ ኤችአር ፋሽን ነው። ኤችአር ፋሽን ፌስቡክ ሃይሚ ኤችአር ፋሽን፣ ኢንስታግራም አለኝ፣ ቲክቶክ ላይም ሃይሚ ኤችአር ፋሽን። እዛ ላይ ኦርደር ማድረግ ትችላላችሁ፣ ማግኘት ትችላላችሁ። ቢሰንታቻለ ይሄን የመሳሰለ እንግዲህ ቆንጆ ጋውኖች የተለያዩ ዲዛይን ልብሶች አሏት። እንግዲህ በፌስቡክ በኢንስታግራም እና በቲክቶክ ላይ ማግኘት ትችላላችሁ። ሃይሚ ስላገኘሁሽ ደስ ብሎኛል። እኔም እንግዲህ በቃ ይሄን አላልኩም በዚሁ ነው በጣም ነው ማመሰግነው። እኔም በጣም አመሰግናለሁ ድል ስለሰጣችሁኝ ስለጎበኛችሁ። ሰሚኛ እናመሰግናለን። ተመልካቾቻችን የዛሬው የኩል ፕሮግራም ከሃይሚ ጋር እንግዲህ በኤችአር ፋሽን ተገኝተን ቆንጆ ነው ቆይታ አቅርበንላችኋል። እናንተ በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ቻው።